በዕብራይስጥ ያሸዋ በግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ኢየሱስ እየተባለ በተለያየ ቋንቋ የተለያየ ሊንጉዊስቲካል የሆነ አፕሮች ዲፈረንስ ቢኖረውም ነገር ግን ኢየሱስ የሚለው ስም ፍጡራን ሲጠቀሙበት የነበረ ስም ነው። የናዝሬቱ ኢየሱስ ከመምጣቱ በፊት የነዌ ልጅ ራሱ ኢየሱስ ይባል ነበር። ያሸዋ በዕብራይስጥ ኢየሱስ በግሪክ ሰብትጀንት ይባል ነበር። ለምሳሌ ሐዋርያት ሥራ 7:45 ላይ ብትመለከቱት ኢየሱስ የሚል ቃል እናገኛለን ማለት ነው። ለኢያሱ አማርኛ ላይ ኢያሱ ብለው እንግሊዝኛ ላይ ጆሹዋ ብለው ያስቀመጡት በዕብራይስጥና በግሪክ ተመሳሳይ ስም ነው። በግዕዝም ራሱ ኦሪት ዘኢየሱስ ይባላል። መጽሐፈ ኢያሱ ማለት ነው። እና ኢያሱ አንዳንድ ላይ ስትመለከቱት ኢየሱስ የነዌ ልጅ ኢየሱስ ወልደ ነዌ ብሎ ነው የሚያስቀምጠው። ስለዚህ አንደኛ ኢየሱስ የሚለው ስም የፍጡር ስም ነው። ሁለተኛ ክርስቶስ ተብሎ ፈጣሪ የለም። ክርስቶስ ማለት የተቀባ ማለት ነው፣ የተሾመ ማለት ነው፣ ቅቡ ማለት ነው፣ ራሱ ማለት ነው። ክርስቶስ የሚለው የግሪክ ቃል ወይም ደግሞ መሺያህ የሚለው የዕብራይስጥ ቃል፣ ክራይስት የሚለው የእንግሊዝኛው ቃል አኖይንትድ ዋን ማለት ነው። መሲህ የሚለው የአረብኛ ቃል ሲተረጎም የተቀባ ማለት ነው። ስለዚህ ኢየሱስ ምንድን ነው? የተቀባ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ስለዚህ የተቀባ አካል ነው። አምላክ አይቀባም። አምላክ ቀቢ እንጂ ተቀቢ አይደለም። ስለዚህ ኢየሱስ ምንድን ነው ብሎ ነው መጽሐፍ ቅዱስ የሚያሰምረው? ክርስቶስ ነው ብሎ ነው የሚያሰምረው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስትመለከቱት እንደዛ ነው። ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር የሚለው። ሐዋርያት ሥራ 17:3 ላይም ኢየሱስ እርሱ ክርስቶስ እንደሆነ ይናገር ነበር። ኢየሱስ ክርስቶስ ነው ብሎ ማመን የአቂዳ መሰረት ውስጥ አንዱ ነው። ራሱ በቁርአን ውስጥ ወደ 11 ቦታ ላይ ኢየሱስ መሲህ እንደሆነ ይናገራል። ኢሳ አልመሲህ ኢሳ እያለ ይናገራል ቁርአን ራሱ። ስለዚህ ኢየሱስ ክርስቶስ የሚል ነው የምናገኘው። ስለ ፈጣሪ ሲናገር ደግሞ ዮድሄ ዋውሄ ኤሎሂም ነው የሚለው። ያህዌ አምላክ ወይም በአማርኛ ላይ እግዚአብሔር አምላክ እያለ ይናገራል። ስለዚህ እግዚአብሔር አምላክ እንጂ መሲህ አይደለም። እግዚአብሔር መሲህ ነው የሚል ባይብል ላይ የለም። ስለዚህ ከስሙ ጀምሮ የፍጡር ስም ነው። ማዕረጉ ክርስቶስ የሚለው ጄኔሪክ ኔም ነው ወይም የማዕረግ ስሙ ነው። የተጸውዖ ስሙ ኢየሱስ ነው። ኢየሱስ ክርስቶስ ስንል ስለ ፍጡር እያወራን ያለ ነው። ፍጡር ደግሞ አይመለክም፣ አምልኮም አይገባውም ራሱ ማለት ነው። አምልኮ የሚለው ቃል በዕብራይስጥ አቫድ ይባላል። በግሪክ ሰብትጀንት እና በኮይኔ ግሪክ ደግሞ ላትሪያ ይባላል ወይም ደግሞ ላትሪዮ ይባላል። አምልኮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አለ የሚል ሰው ካለ ልብ አድርጉ፣ እያልን ያለ ነው ፕሮስኮኒዮ አይደለም። ፕሮስኮኒዮ ማለት ስግደት ማለት ነው። ስግደት የሚለው ቃል ለፍጡራን ይውላል። ለምሳሌ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤ ሁሉ ለአምላካቸው ለያህዌና ለንጉሥ ለዳዊት ምን አሉ? ሰገዱ ነው የሚለው። ራዕይ 9 ላይም እንዲሰግዱ አደርጋቸዋለሁ ይላል። እንግሊዝኛ ወርሺፕ ነው የሚለው። ወርሺፕ ማለት ትርጉሙ ወርዝነስ ማለት ነው። ራሱ ወርዝነስ ዋጋነት ማለት ነው ትርጉሙ። ሪስፔክትን ለማመልከት ይመጣል። ኢያሱ 5:15 ላይ ለመላእክት አለቃ ለሚካኤል ኢያሱ የሰገደውን ስግደት ለማመልከት መጥቷል። ናቡከደነጾር ለዳንኤል የሰገደለትን ስግደትና ራዕይ 3:9 ላይ ደግሞ ኢየሱስ ለኤጲስቆጶሱ የሚያሰግደውን አሰጋገድ ለማመልከት ወርሺፕ የሚለው ቃል መጥቷል። ጉድ ሰርቪስ የሚለው ቃል ወይም አምልኮ በአማርኛ ወይም ደግሞ ላትሪያ ወይም ደግሞ ሌላ አቫድ የሚለው የዕብራይስጥ ቃል ለኢየሱስ አገልግሎት ላይ የዋለበት የለም። ከዛ ይልቅ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ ማን ነው? እስራኤል ስማ ጌታ አምላካችን አንድ ጌታ ነው የተባለው ዘዳግም 6:4 እና ማርቆስ 12 ላይ 9 ላይ ያለው ማለት ነው። ኢየሱስ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱም ብቻ ምን በል አምልክ። ብቻ ሞኖስ ብቻ ኦንሊ እሱም ብቻ አምልክ። አያችሁ፣ አምልክ ለሚለው ቃል የገባው ላትሪዮ ነው ወይም ላትሪያ ነው። ስገድ ለሚለው ደግሞ ለጌታ ለአምላከ ስገድ ለሚለው ቃል የገባው ደግሞ ምንድን ነው? ፕሮስኩኒዮ ነው። ስለዚህ መስገድና አምልኮ ይለያያል። ስግደት የአምልኮ ክፍል ቢሆንም ስግደት ሁሉ ግን አምልኮ አይደለም። አምልኮ የሚለው ቃል ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ
ለኢየሱስ የዋለበት ጥቅስ የለም። አይ ኢየሱስ እንደሚመለክ የሚያሳይ ወይም አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ አለ የሚል ሰው ካለ አንዳንድ ታሳያላችሁ፣ አድሚኖች ያስገቧችኋል ማለት ነው። ካለ ማለት ነው። የመድረኩ ክፍት ነው። አንዳንድ አሳዩ። ጥያቄው ገብቷችኋል? አይ ቲንክ ይመስለኛል። እንግዲህ ግቡና ትንበሉ። አንዳንድ አሳዩ። አይዟችሁ፣ አንባላም፣ ለማዶች ነን። ሰላም ሰላም ሰላም፣ ጤና ይስጥልኝ። አብሮ ስትልን ሰላም ነው። ሰላም ነን አለን፣ አልሐምዱሊላህ። ጥያቄ አለኝ። ርዕስ አለን። በርዕሳችን መሰረት ነው የምናወራው። ጥያቄ ካለ ከርዕሱ በኋላ ነው የሚሆነው። ይታያል። ርዕሱ ምን ይላል? እውን ኢየሱስ መለካለና አዎ፣ ጮማ የሆነ ጥያቄ ነው። ጮማ የሆነ መልስ የሚጠብቅ ነው። ይሄ የህይወትና የሞት ጉዳይ ነው። የሚመለክ ካልሆነ እግዚአብሔር ባህሪ ጋር የሚመሳሰል ነው እና እዚህ ቪዲዮ ላይ አይት እግዚአብሔር ባህሪ ጋር መመሳሰል ነው እና የኔ ጥያቄ አሁን ቶፒክ ዳይቨርት አታድርግ። ጥያቄው ላይ እውን ኢየሱስ ይመለካልን ይላል እና ይቺ ጮማ የሆነች ጥያቄ ናት። ጮማ የሆነ መልስ የሚያስፈልገው ለምን ኢምፖርታንት ነገር ነው። ኢየሱስ ከተመለከ አምላክ ነው ብላችሁ መጠቀም ትችላላችሁ፣ ታመልኩታላችሁ። ካልተመለከ ደግሞ የማይመለክ ከሆነ ያለው አማራጭ አንድና አንድ ነው። ኢየሱስ ያመለከውን አምላክ እንድታመልኩ ጥሪ እናቀርብላችኋለን ማለት ነው። ይሄ ነው ልዩነቱ ማለት ነው። ኡስታዝ እኔ በዚህ አላምንም እኮ እኔ 4 ዓመት በፊት ምናምን ወደ 4 ዓመት ልጣጋ ነው ሰልም ያለው ግን እኔ ቤተሰቦቼ አልሰለሙም እና ወኔ ጥያቄ ቪዲዮ እያየው ነበር እና መጽሐፍት በብዛት በእጄ ላይ ስለሌለ ያንን ጥያቄ ተከትዬ በሰጣሁት መጽሐፍ ላይ የተብራረበት አንግል ትንሽ አደነጋግሮኛል እና መጽሐፍ ጥያቄ እኮ ጠብቅ እንግዲህ መታገስ አለብህ፣ መሰበር አለብህ። ሙስሊም ከሆንክ መሰበር አለብህ። አረስት ይዘናል፣ አረስታችን በቃ። ስለዚህ አረስት ስለያዝን በአረስታችን መሰረት ነው የምንሄደው። አትጓጓም ይሄን መልስ ለመስማት? እኔ እኮ እዚህ መልስ ያጣሁበት ነገር ስለሆነ ነው። እሺ የሚመልስ ካለ ደስ ይለኛል እኮ። አንዴ አረስት ይዘናል እኮ ነው እኮ ማለት ምንድን ነው? ሰላም አለይኩም። አረስት ይዘናል። በአረስቱ መሰረት ጥያቄውን የምትመልስ ከሆነ ትመልሳለህ፣ ካልሆነ ደግሞ ሙስሊም ከሆንክ ደግሞ ሚዩት አድርግና ስንጨርስ ትገባለህ ነው ያለ። ሰምቻለሁ። አዎ ክርስቶስ ኢየሱስ ይመለካል። ይሰማል ወይድ አቃቢ ኢስላም ኡስታዝ። ኦኬ እሺ። አይ ከሱ ጋር እያወራሁ ነበር። ሰላም ብያለሁ። ስፔስ ላይት ሰላም፣ እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ነህ? እንዴት ነህ? አዎ ይመለካል። ደህና እግዚአብሔር ይመስገን። ማስረጃ ስጠኝ። አምልኮ የሚለው ቃል፣ ላትሪዮ የሚለው ቃል፣ ላትሪያ የሚለው ቃል እና አቫድ የሚለው ቃል ለኢየሱስ የዋለበትን ጥቅስ ታመጣለህ ማለት ነው። ኦኬ እንደሱ አሁን አንተ ባመጣው ኮንቴክስት እሺ፣ ጌታዬና አምላኬ አሁን ለምሳሌ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ይመስለኛል ጌታዬና አምላኬ ብሎታል። ከዛ ላይ እንዳመለከው ይናገራል።
ለምሳሌ ዕብራውያን ምዕራፍ 1:8 ኧረ እየመለስኩ ነው መልስ ዕብራውያን ምዕራፍ 1:8 እየተረጋጋ ቆይ አንዴ ስፔስዬ ጥያቄው ምንድን ነው የጠየቀው? ጥያቄው ምንድን ነው የሚለው እዚህ ጋር አርስቱ ላይ ኢየሱስ ይመለካል ወይ ነው ያልክ? አዎ ይመለካል ጥያቄው እንጂ ኢየሱስ አምላክ ነው ቆይ ኢየሱስ አምላክ ነው ወይስ ጌታ ነው የሚል ጥያቄ አልመጣም። እሱ ደግሞ ሌላ ቀን ደግሞ አረስት አለው ራሱን የቻለ ከፈለክ ዮሐንስ ወንጌል ምዕራፍ 28 ላይ ኢየሱስ አምላክ ነው ወይስ አይደለም ተብሎ ሲጠየቅ ያኔ ትሞግታለህ። ያም ቢሆን ስለ ኢየሱስ አይደለም የሚያወራው መሄድ እንችላለን። እሱ አይደለም ነጥቡ። አረስታችን ላትሪዮ ኢየሱስ ቴዎስ ነው ወይስ አይደለም ቴዎስ ነው ወይም ኤሎሂም ነው የሚለው ነገር ኤሎሃ ነው ወይስ አይደለም የሚል ኖረው የጥያቄው መልስ በአግባብና በስርዓት ስለሆነ ዮሐንስ ወንጌል 28 ላይ ጠቅሰና ታክሰን መሞገትም በመዋገትም መጥቀስም ማጣቀስም ይቻላል። ጥያቄው ኢየሱስ አምላክ ነውን ወይስ አይደለም ሳይሆን ኢየሱስ ይመለካል ወይስ አይመለክም ነው። አምልኮ የሚለው ቃል ለኢየሱስ ላይ አገልግሎት ላይ የዋለበት ጥቅስ ባይብል ላይ አለ ወይስ የለም ነው። እና ተረጋግተን እንትን ብትል ደስ ይለኛል ብታወራ። ቀጥል። እሺ አምልኮ እሺ ቴንክ ማለት እኛ ምናምን ምን መሰለህ አሁን አንተ አምልኮ የሚባለው ለእንትን ውሏል ወይ ይላልከው? አዎ ውሏል ጠቅስ ካልክ ማለት ነው። አሁን ለምሳሌ መዝሙረ ዳዊት ምዕራፍ 23:1 ላይ ማለት ነው እግዚአብሔር እረኛዬ ነው ይላል አይደል? ይሄ አስቀድሞ በትንቢት የተነገረ ነው። ዮሐንስ ወንጌል ምዕራፍ 10:11 ላይ ደግሞ መልካሙ እረኛ እኔ ነኝ ብሏል። ደግሞ በብሉይ ኪዳን ማለት ነው እግዚአብሔር እንደሚመለክ ወይም ምናምን ይናገራል። ስለዚህ የሚመለከው ማን ነው ማለት ነው? ክርስቶስ ነው ማለት ነው። በብሉይ ኪዳን በአዲስ ኪዳን ክርስቶስ ነው ማለት ነው። ለምሳሌ በቁርአን ላይ ራሱ ብንመጣ አንድ ጥቅስ ነው ስፔስ ምናልባት ይቅርታ ኧረ ወዳጄ ላብራራበት። እኛ እኮ እናንተ እንድታብራሩ ማብራሪያ አይደለም ላብራራበት ስፔስ አይ ቲንክ ለመውረድ ምክንያቶችን እየፈለግክ ያለ ይመስላል። ተረጋጋ ጥሩ ነው። እኛ ጥያቄ ማብራሪያ ሳይሆን የፈለግነው ጥቅሰሱና ያንን ጥቅስ እናየዋለን ነው የተባለ። አሁን አንተ የጠየቀስከው ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ እረኛ ተብሏል። መዝሙረ ዳዊት ምዕራፍ 23:1 ላይ ደግሞ ያህዌ እረኛ ተብሏል። ጴጥሮስም እረኛ ተብሏል ራሱ ማለት ነው። እረኛ ተብሏል። ጴጥሮስም እረኛ ተብሏል ዮሐንስ ወንጌል ምዕራፍ 21 ላይ። ስለዚህ ምንድነው እየመጣ ያለው ፋላሲ ኦፍ ኢኩቪኬሽን ማለት ነው። አንድ ቃል ለምሳሌ አንተ አስተማሪ ብትባል ወይድ አስተማሪ ቢባል ወይድ ስፔስ ነው ብሎ ወደ መደምደም ማለት ነው። ለምን አስተማሪ የሚለው ነገር ብቻ ስለተጠቀምን ማለት ነው። ስለዚህ እረኛ የተባለ ቆይ አንዴ እረኛ የተባለው ኢየሱስ ብቻ ሳይሆን ብዙዎች እረኛ የተባሉ አሉ። እረኛ የሚለው ቃል ለብዙ አገልግሎት ይላል። የቤተክርስቲያን ሽማግሌም እረኛ ይባላል። እረኛ ማለት ተንከባካቢ ማለት ነው። ራሱ ሽማግሌዎች ወይም ቄሶችን እረኛ ይላቸዋል ባይብል። አሁን ጥያቄው ኢየሱስ እረኛ ነው ወይስ አይደለም? እግዚአብሔር ነው አይደለም? ጥያቄ የተጠየቀው ጥያቄ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አለ ወይስ የለም ነው። እሱን እንትን በልና እንትን በል ካልሆነ ወይ ወርደ ታች ላይ ታብታብ አድርግ ማለት ነው። ተረጋግተህ ማውራት አልቻልክም። እሺ ላውራ አድምጠኝ፣ እንደማመጥ ጥቅስ ነው የፈለግነው እኛ ጥቅስ ነው የፈለግነው። ስፔስ ላይት እሺ ጥቅስ ልስጥ እሺ ጥቅስ ልስጥ እሺ አድምጠኝ። ለምሳሌ እስኪ አንተ አለ ያናገረው መምህር ነው ያናገረበት ጥቅስ ስጠኝ ቶሎ። አለ መምህር ነው ያናገረበት ጥቅስ ስጠኝ። ቆይ ይታያል የለም ስፔስ ላይ አንተ አረስት አለ የገባንበት አላህ ድምፁን ያሰማበትን አንተ ካለዚያ ጠዋት ድምፁን ያሰማበትን አንተ ካለዚያ ጠዋት ነው። ይኸውልህ መረጋጋት ያስፈልግሃል እንዳያስወርዱ። ምክንያቱም ቶፒክ አለ አክብረው ያስወርዳችሁት። አረስት እኮ አለ እኮ አረስቱ ላይ ሂድና ከፈለክ ያ ሌላ እንትን ነው። ይሄ መሸሻ ነው። ይሄ እኮ ልጅነት እኮ ነው። አያውን አይቶ ዳውላውን ይላል የሀገሬ ሰው ማለት ነው። እና ዋናው አረስቱ እዚህ ጋር ጉብ ብሎ እያለ አላህ በመሐመድን ያናገረበት አለ ወይስ የለም ብሎ ማለት አረስት ማስቀየስ ማለት ነው። እና አይዞ እንደ አይነት ነገሮች ያጋጥማሉ። ባታወርዱ ጥሩ ነበር፣ በተታገስ ጥሩ ነበር ትንሽ። ኢንሻአላህ እስቲ ኸይር ነው፣ ምንም ችግር የለውም። ትንሽ መረጋጋትም ይጎልሃል። እሺ ኃይለ ሚካኤል ሰላም ብያለሁ። ሰላም፣ እንዴት ነው? እንደሚ ሰላም ነው። ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ማሻአላህ። እሺ አረስቱን አየሁ አይደል? የቤታችን አረስት ርዕሱን አየሁትኝ። እውን ኢየሱስ ይመለካልን ይላል። ኢየሱስ በደንብ ይመለካል። እሺ አምልኮ የሚለው ቃል ላትሪያ የሚለው ቃል እና አቫድ የሚለው ቃል ለኢየሱስ አገልግሎት ላይ ዋለበት። ልክ ለአብ አገልግሎት ላይ የሚዋለበት
ለኢየሱስ እንደዋለበት የሚያሳይ ማስረጃ ስጠንና እስቲ እሱ የነገሥታት እናውራ። ንጉሥ ነው። መጽሐፍ ቅዱስ ላይ ራንደም ሌላታልና እንየው። ዕብራውያን 1:6 ላይ ስንሄድ ምን ይላል? ከላይ ጀምሮ ለምብል ከ5 ጀምሮ ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጄ ይሆናል። ያለው ከቶ ለማን ነው? ደግሞ በበኩር ወደ ዓለም በኩሩን ወደ ዓለም ሲያስገባ ለእሱ ይስገዱ ይላል። ለማን? ለኢየሱስ ማለት ነው። እና ኢየሱስን ታመልኩታላችሁ ወይ? በደንብ እናመልከዋለን። ባይብል ላይ በየእንትኑ ልሰጥ ይችላለሁ እንደሰገዱለት እንዳመለኩ። ቅድም ልጁ እንዳለው አምላኬና ማን ነው እንዳለ ማቴዎስ ላይ ይመስለኛል፣ አይ ቲንክ ፊልጵዎስ ሰሞን ኢየሱስ ተመልኳል፣ ይመለካል አሁንም። እንደገና ደግሞ ጆን አይ ቲንክ ጆን 14:1 ላይ ይመስለኛል፣ ልባቸው አይታወክ በእግዚአብሔር እመኑ በእኔም እመኑ ይላል። ስለዚህ ለእግዚአብሔር እንደሚመለከው ለእሱም መመለክ እንደሚገባ ተናግሮናል። ኦኬ፣ የጠየቁ ጥያቄ ምንድን ነው? አረስቱ የቤቱ አረስት ምንድን ነው? ዮሐንስ ወንጌል 14:1 ላይ እንደውም አገኘሁትኝ። ያልከኝ ምንድን ነው? አረስታችን የቤቱ ርስት ጽፈው የለ እንደ ከላይ ነበብ ነገርኩ እኮ እሱንም እኮ አምልኮ ነው አይጠየቀው ጥያቄ፣ ስግደት አይደለም። ሻኻህ የሚለው የዕብራይስጥ ቃል ፕሮስኩኒዮ የሚለው የግሪክ ቃል ትርጉሙ ስግደት ማለት ነው። ዕብራውያን 1:6 ላይ ይስገዱለት ነው የሚለው፣ ያምልኩት ነው የሚለው እርሱ። ኦኬ፣ ምን አይነት ስግደት ነው እንዲሰገድለት የተገባው? ስግደት ነው የሚለው ወይስ አምልኮ ነው የሚለው ጥያቄ እሱ ነው። ስግደት ነው ወይስ አምልኮ ነው የሚለው? መጀመሪያ ስግደት ምንድን ነው የሚለውን እንፍተዋ። ስግደት ዝም ብሎ የለውም። የሰላምታ ስግደት አለ፣ የአምልኮ ስግደት አለ እኮ። አሁን በምንድን ነው የምንለየው? የዕብራውያን 1:6 ላይ ያለውን የአክብሮት ስግደት ይሁን የአምልኮ ስግደት ይሁን በምንድን ነው የምንለየው? መልአክ ለአንተ አክብረው ለሰው አክብረው እንትን ይላሉ፣ ይሰግዳሉ። እሱን አሳያለሁ። አሁን ግን መጀመሪያ አምልኮውን የሚጠቀሙ ወይስ ስግደት ነው የሚል ቃል ነው ያለው ጥቅሱ ላይ? አምልኮ እኮ ነው ስግደት እኮ ወንድሜ ነው የጠየቁ ጥያቄ። ስግደት ነው የሚለው ወይስ አምልኮ ነው? ዕብራውያን 1:6 ላይ ነው የጠየቁ። እሱ መልስልኝ መጀመሪያ። እሱ ሊትራሊ እንዲመለክ የተጻፈበት ነው። አምልኮ ነው። አይ ስግደት ነው ወይስ አምልኮ ነው ጥቅሱ ነው። እንደገና ሌላ የሚያስርልህ ቦታ ትጨምርልኛለህ። 1:6 ላይ ያዝልኝ ትጨምርልኛለህ። እሱ ሲያንሰኝ ማለት ነው። ጉርሻ አንዴ ነው የሚጎረሰው። ከዛ በኋላ ነው እሱ ሲያልቅ ሁለተኛውን አላምጬ አወራርጄ ወደ ውስጥ ሲገባ ከዛ ሁለተኛው ታጎርሰኛለህ ማለት ነው። አሁን መጀመሪያውን ልብላ። መጀመሪያ ዕብራውያን 1:6 ላይ ላትሪዮ ነው የሚጠቀመው። ኢየሱስ ቢመለክ ምንድን ነው አንተ የሚከፋ? ቆይ እስኪ ተረጋግተህ ብታወራኝ ደስ ይለኛል። ኃይለማርያም እኔ ተረጋግቼዋለሁ፣ አልተጨነቅኩትም። ስለዚህ ምትበላ ኃይለ ሚካኤል የምጠይቅ ጥያቄ ዕብራውያን 1:6 ላይ ኢየሱስ ቢመለክ ይከፋዋል አይከፋውም? እሱ ሌላ አርዕስት ነው። አርዕስቱ ኢየሱስ ይመለካል ወይስ አይመለክም ነው። ዕብራውያን 1:6 ላይ ባለው ጥቅስ መሰረት ስለ ስግደት ነው የሚያወራው ወይስ ስለ አምልኮ ነው የሚያወራው? ስለ ስግደት ነው የሚያወራው። ስግደት ደግሞ አምልኮ የሚል ቃል አለ። ቆይ ኦኬ፣ አምልኮ ነው። ኦሪት ዘፍጥረት ምዕራፍ 23 ኦኬ፣ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። እዚህ ሰገደ ለሚለው ቃል የገባው ሸኻህ ነው። በግሪክ ሰብጀንት ላይ ፕሮስኩኒዮ ነው። ልክ ዕብራውያን 1:6 ላይ እንዳለው ማለት ነው። አብርሃም አመለከ ማለት ነው ትርጉሙ። የክብር ነው እሱ እኮ። ስለዚህ ምንድን ነው ልዩነቱ? ስግደትና አምልኮ ልዩነቱ ምንድን ነው? ልዩነት የላቸው። ኦኬ፣ መጀመሪያ እኛ የምናምነው ኢየሱስ ራሱ እግዚአብሔር ነው ብለን ነው የምናምነው። ነው እሱ አልጠየኩም። ኢየሱስ እግዚአብሔር ነው አይደለም የሚለው አረስታችን አይደለም ነው። አረስታችን አይደለም ነው እኮ የምልህ፣ አረስታችን አይደለም። እሱማ አንተ ወደሚመች እንትን እየወሰድከው ነው። ወደሚመች ሳይሆን ይኸውልህ፣ አሁን ባለፈው ሳምንት ምን አረስት ነበረ መሰለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልና አለው ወይስ የለውም የሚል አረስት ነበረን። እሱ በዛ ህሉና በተጠቀሱ ጥቅሶች ላይ ማንም ሰው መሞገት አልቻለም።
ዛሬ ደግሞ አረስቱ እውን ኢየሱስ ይመለካልን የሚለው ለምንድነው ሊሞጉት ያልቻሉት? አለ እንጂ ኢየሱስ ሰማይና ምድርን የፈጠረው ሰው አይደል እንዴ? ቆይ እንጂ ኧረ ተረጋጋ። አሁን ዛሬ አረስታችን ዛሬ ሳምንት የለህም ነበረ። አሁን ተረጋግታ አውራኝ፣ ጊዜያችንን አታቃጥል። ሶስተኛ አረስት ደግሞ ምንድን ነው እኮ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ሞልቷል ወንድሜ፣ ተመልኳል። ስግደት አያመለክትም ማለት ነው። ስግደት አምልኮን አያመለክትም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ቆይ ላሳየህ እንደማያመለክት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን ነው የሰገዱት? እስራኤል ሕዝብ ቀጥል። ለማንና ለማን ነው የሰገዱት? ጥያቄ እየጠየኩ ነው ያለው። ቀጥል። ቦታውን ስላላነበብኩት ተንብበው ይሆናል። አንደኛ እያነበብኩልህ በቃል እያነበብኩልህ ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማንና ለማን ነው የሰገዱት? ለማንና ለማን ነው የሰገዱት? አንተ ስለነበብከው ቀጥለው። እኔ እንትን ላየው ጥያቄ እየጠየኩ ነው። አነበብኩልህና ከዛ በኋላ እንትን ያውጡልህ። ኦኬ፣ እኔ ላውጣው። ምን ስንት ላይ ነው ያልከኝ? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። ኦኬ፣ ከሄድ ምንድን ነው ያልከኝ? ጉባኤ ሁሉ ይላል ራሳቸውን አዘንብለው ለያህዌና ለዮድሄ ባፌ ማለት በአማርኛ አንተ በያዝከው ላይ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማንና ለማን ነው የሰገዱት? ለንጉሱና ለእግዚአብሔር። ንጉሱ ማን ነው? ዳዊት። ሰገዱ የሚለው ግሱን ሲንጉላር ለዳዊት ሲሆን የሰላምታ ነው፣ ለእግዚአብሔር ሲሆን በምንድን ነው የምንለየው? ሰገዱ ነው የሚለው ዳዊት ሰው ነው። ዳዊት ሰው ነው አለ። ዳዊትን አመለኩ። በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብቱጀንት ላይ ፕሮስኩኒዮ ነው የሚጠቀሙ። ልክ ዕብራውያን 1:6 ላይ የሚጠቀሙ። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ኦኬ። ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለም? አምልኮና ስግደት ይለያያል። ላሳይህ። ገባኝ። ቆይ እሺ፣ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ የኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደዛ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆነ እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም? እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም። አለ እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይስጠኝና እሱ ወደዛ እንሄዳለን። መጀመሪያ ያውልህ። ኦኬ፣ እዚህ ጋር ደግሞ አንድ ጥቅስ አልተጨነኩም፣ አልተናደድኩም። ችግር የለም። አዎ፣ ጥቅሱ ላይ ብቻ ተኩርና እስኪ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ፣ ይችን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ፣ አምጣው። ዮሐንስ ወንጌል 14:1 ላይ ልባቸው አይታወክ በእግዚአብሔር እመኑ በእኔም እመኑ አለ። ማን? እሺ፣ ኢየሱስ ማለት ነው። እሺ፣ ስለዚህ ለእግዚአብሔር እንደሚመለከው ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው እንዴ? ምን ታዲያ አንተ ታዲያ ለአላህ ነው እንጂ እንትን የምትለው ሌላ ሰው ታመልካለህ እንዴ? በአንተ በኩል ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ያውጣ። 34 ነው ያልከኝ? አዎ፣ ኦሪት ዘጸአት ምዕራፍ 14 ቁጥር 31። ኦኬ፣ 31 ቀጥልሽ። አንብበው። ኦኬ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፣ ህዝቡም እግዚአብሔርን ፈሩ። በእግዚአብሔርም ቆይ ከታች ላይ ዝቅ ስላል አይታየኝም።
በእግዚአብሔርም በባሪያውም በሙሴም አመኑ ይላል። በማን ያመኑት? በእግዚአብሔርም በግብፃዊ ባሪያውም በሙሴም አመኑ ይላል። ሰው ሙሴ ከእግዚአብሔር መጣ። ይሄን እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ ይኸውልህ፣ ቆይ አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም በእግዚአብሔርና በሙሴ አመኑ ሲባል እኮ አይደለም። አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመምጣቱ ነው እዚህ ጋር ያመኑት ሙሴን እንጂ ሙሴን እዚህ ጋር ጎበዝ። ይሄን እሱ የተለያየ አመኑ ማለት የተለያየ አይደለም። አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14:1 ላይ እመለሳለሁ። ሁለተኛ ዜና መዋዕል መረጋጋት አልቻልክም ኃይለ ሚካኤል። ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው ማወራ። እኔ በወርድም ችግር የለውም ግን እሺ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ ሰው እንዲማር ብዬ ነው እኔ ታግሼ ማወራ። አያስፈልግም። ኢየሱስ እኮ ሲመለክ የኖረ እኮ ነው። አዲስ ኪዳን እንዳለ አንዴ ስለማመን ነው ጌታ እንደሆነ ይነገራል። እንዴት ነው ማለት ተረጋግታ አንድ ጊዜ ኢየሱስ ጌታ መሆኑን ካወቅ ጌታ ይመለካል እኮ። በቃ እኮ ያኮ ነው። ቆይ አንዴ ኃይለ ሚካኤል ታወራለህ፣ ችግር የለውም እሰጥሃለሁ፣ ጊዜ እሰጥሃለሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ አንድ ጊዜ ያወጣውና ከዛ ዮሐንስ ወንጌል 14:1 ላይ እንመለሳለን። ቅዱስ መሸምደድ እውቀት እሱ ለህይወት ብትጠቀም ጥሩ ነበር። ቆይ አንዴ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኃይለ ሚካኤል አንዴ ተረጋግታ አዳምጠኝ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኦኬ። ሁለተኛ ዜና መዋዕል ስንት ነው ያልከኝ? ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር 20 ኦኬ። አንብበውሽ ምንድን ነው የሚለው? ማለውም ተነሱ ወደ ተቄል ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳን በኢየሩሳሌም የምትኖሩ ሆይ ስሙኝ አለ። በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። በማን ነው እመኑ ያለው? ኦኬ። በማን እመኑ አለ? በአምላክና በነቢያት እመኑ። በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን? ቆይ ልነግርህ ነው። አይ መጀመሪያ አርጊመንት ቢል ስታደርግ ኃይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ ኃይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ፣ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት። አይ ማዳመጥ እኮ እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እና መጀመሪያ ማመን የሚል ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው አልክበት እኮ ነው። እዛው ጋር ታገኘዋላ። እንግዲህ ያወርደዋል። እኔ አላውቅም ራሱ እውነት መስማት ማትፈልግ ችግር የለውም። በወርድም ግን እውነት ተረጋግተህ እንትን ማትል ከሆነ ማለት ነው። ማመን ማለት ማምለክ ነው ወይ ነው ጥያቄ። ተረጋ። እሺ እኔ ደግሞ ልናገር። እሺ ተናገር። ልቀጥል። እሺ አንተ እዛ ጋር ነቢያቱን ማመንና ኢየሱስን ማመን አንድ ልታደርገው በጣም ሞከርክ ነው። እሞክራለሁ ብቻ ሳይሆን ነውም ኦኬ ይኸው እሺ። እኔ የምናገር ዮሐንስ ወንጌል 14:1 ላይ እንግባ እንመለስ። እሺ አሁን ማመን ማለት ማምለክ። አንዴ አትዘራረባ ስታወራ ኃይለ ሚካኤል እኮ አንብባልክ እንዳይፈጠር እኮ አንዴ አዳምጠኝ። ዮሐንስ ወንጌል 14:1 ላይ ልመለስልህ ነው። ማመን ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ሲል እመኑ ማለት አምልኩ ማለት ነው ብለህ አልክ። አይደለም እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል? ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣ እኮ። እግዚአብሔር ባስነሳቸው ነቢያቶች ማመንና መታገስ ኢየሱስ ክርስቶስ ቆይ ኢየሱስ ፕሊስ እንዳያዞርዱ እንግዲህ ገላገሉ ማለት ነው። እንግዲህ መረጋጋት አልቻልክም። ሬስትለስ ሆንክ በአንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14:1 ላይ ያለው ጥቅስ ብትመለከተውም በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን
በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን፣ አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው። በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ። ኢንሻላህ ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም፣ ሬስት ለሰውንክ በአንዴ ማለት ነው። መቆነጥን ጀመርክ ማለት ነው። ብርሃኑ ሞላ አለ ቅድም ነው የገባው። እሺ እሺ፣ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም እያለ በቅድሚያ ብርሃኑ አለ። ብርሃኑ እሺ፣ ሌላ ሰው አስገቡ። ሲመቸው ይመጣል። አታውርዱት። ሌላ ሰው ካለ አስገቡ። ከስር ጻፉ ያጀማ። ክርስቲያኖች ካላችሁ ከስር ጻፉ። ከስር ካላችሁ ጻፉ። አንዳንድ ጻፉና ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ያስገቧቸዋል። ፕሮግራሙ ለክርስቲያኖች ስለሆነ ሙስሊሞች አስገቡን አትበሉ። እናንተን የሚመለከት አይደለም። ኢንሻአላህ ክርስቲያኖች ካላችሁ አንዳንድ